ሰላም ጤና ይስጥልኝ እንደምን አላችሁ ውድ የቻናሌ ተከታታዮች እግዚአብሔር ይመስገን እኔ ሰላም ነኝ። ዛሬ ደግሞ ለጾም መፍቻ ጊዜ መጠጣት የምትችሉትን እጅግ በጣም ጤናማና የሚጣፍጥ የሚጠጣ ተልባ አሰራርን ይዤላችሁ ቀርቤያለሁ። እስከመጨረሻው ከኔ ጋር ሁኑ። ከዛ በፊት ግን ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁም ኮሜንት ላይ ጻፉልኝ። እንደምትመለከቱት እንግዲህ ወደ አሰራሩ ስንሄድ እዚህ ጋር በዋነኝነት የምንጠቀመው ተልባ ነው። ተልባውን አፈር ጠጠር እንዳይኖረው በደንብ አድርገን ለቅመን ንጹህ ተልባ እናዘጋጃለን። በጣም ቀላል ነው። ወዳችሁ ሁሉ ልስልስ የሚያደርግ በቃ በጣም ቆንጆ የተልባ ጁስ ነው የምንሰራው። ከዛ በመቀጠል ተልባውን እንደዚህ አዘጋጅቼ ከጨረስኩ በኋላ እንደምትመለከቱት እዚህ ጋር ደግሞ ተምር ወይም ማር መጠቀም ትችላላችሁ፣ እንደ ፍላጎታችሁ ነው። ስኳር ማድረግ ትችላላችሁ። እኔ ዛሬ በተምር እየሰራው አሳያችኋለሁ። እንግዲህ ተልባው ትንሽ መቆላት ስላለበት እንዲፈጭልንና መራራው ጠፋ እንዲልልን አመስ እናደርገዋለን ማለት ነው። እንደዚህ ፍንጥር ፍንጥር ማለት ሲጀምር እናወጣዋለን። እንደ ፍትፍት እንደምንቆላው አይደለም። ለፍትፍት የምንቆላው ተልባ የተለየ ነው። ለወጥ መስሪያችን የምንጠቀመው የተልባ አዘገጃጀት የተለየ ነው። ለሚጠጣ ግን ቀረት አድርገን ነው የምንቆላው። ጥሬውን አይሆንም፣ ትንሽ ሞቅ ማለት አለበት። እንግዲህ እንደምትመለከቱት ተልባውን ቆልቼ እየቆላሁ ነው። የፍንጥር ፍንጥር ሲልባችሁ እንዳይፈነጣጠር እንደዚህ መክደኛ መጠቀም ትችላላችሁ፣ ግን በጣም መቆላት የለበትም። እንግዲህ እንደዚህ አድርጌ ተልባውን ቆልቼ ከጨረስኩ በኋላ ከመፍጨቴ በፊት እንደዚህ ቅዝቅዝ እንዲልልን እቃችን ላይ ለተወሰነ ጊዜ እናስቀምጠዋለን። ተልባው እንዲቀዘቅዝ ማለት ነው። ከዚያ በመቀጠል ተምሩን ደግሞ ፍሬውን እናወጣለን። ፍሬውን እና አላስፈላጊ መጠቀም የማንችላቸው ቆሻሻ ካለ በደንብ አድርገን እናወጣለን ማለት ነው። እንደምትመለከቱት እንደዚህ እያደረገው ተምሩን አዘጋጅዋለሁ። ፍሬውን እያወጣው እጅግ በጣም ቀላል ነው። ላይክ እያደረጋችሁ ለሌሎች ቪዲዮ እንዲደርስ አድርጉ። ሀሳብ አስተያየት ካላችሁም ኮሜንት ላይ ጻፉልኝ። እንደዚህ አዳዲስ ቪዲዮ ስለቅ እንዲደርሳችሁ ደግሞ ሰብስክራይብ እያደረጋችሁ ተቀላቀሉኝ። እንደምትመለከቱት ተምሩን ፍሬውን አውጥቼ ጨርሻለሁ። እዚህ ጋር ሞቅ ያለ ውሃ አዘጋጅቻለሁ። ከዛ ተምሩን ለ10 ደቂቃ የሚሆን እንዘፈዝፈዋለን። አንደኛ ቆሻሻ ካለው በእጃችን ስንነካካው ምን ስንል ያለውን ነገር ለማስወገድ ይሆናል። ሁለተኛ ደግሞ ልስልስ እንዲል በሞቀ ውሃ ለ10 ደቂቃ የሚሆን እንደዚህ ዘፍዝፌ ያስቀምጠዋለሁ። ከዚያ በመቀጠል እዚህ ጋር ተልባዬ እንዲቀዘቅዝ ያስቀመጥኩት ተልባ በደንብ ከቀዘቀዘልኝ በኋላ እኔ የምፈጨው በቡና መፍጫ ነው። በሙቀጫ መፍጨት ትችላላችሁ፣ እናንተ በምታገኙት መፍጫ ማለት ነው። እንደዚህ ካደረኩ በኋላ በደንብ አድርጌ ፈጨዋለሁ። እንደዚህ እስከሚሆን ድረስ ነው የምፈጨው። ከዚህ በላይ ቅባት እስከሚያወጣ ድረስ አልፈጨውም። እንደምታዩት ነው። እንደዚህ ፈጭቼ ተልባዬን ቆንጆ አድርጌ ፈጭቼ ካዘጋጀሁ በኋላ እንደምትመለከቱት ከዚህ በላይ ቅባት እስከሚያወጣ ድረስ የሚፈጨው ለፍትፍት ወይም ለወጥ መስሪያነት ሲሆን ነው። ለሚጠጣ እንግዲህ እንደዚህ አድርገን እናዘጋጃለን። ሌላው ደግሞ እንግዲህ እዚህ ጋር ላሳያችሁ። ተምሩ ከ10 ደቂቃ በኋላ የዘፈዘፍንበትን ውሃ እንደፋዋለን። ያችሁት ይሄኛውን ደፍተን ነው የምንጠቀመው። ይሄው አጠየዋለሁ። ውሃውን አጠንፍፌ እንደዚህ ተምሩን ካዘጋጀው በኋላ የጁስ መፍጫ እናዘጋጅና ወይም እንደዚሁ በማርና በስኳር ከሆነ ጁስ መፍጫ አያስፈልጋችሁም፣ በጥብጣችሁ መጠጣት ትችላላችሁ። 2 ብርጭቆ ውሃ ተጠቅሜያለሁ። ከዚያ ተምር አንድ 10 ፍሬ የሚሆን ተምር እጠቀማለሁ። ሁሉንም አልተጠቀምኩትም። ጣፋጭ እንደምትፈልጉት አይነት ነው። በደንብ መጣፈጥ እንዲጣፍጥላችሁ ከፈለጋችሁ ተምሩን በዛ ማድረግ ነው። አነስ ያለ ጣፋጭነት ከፈለጋችሁ መቀነስ ነው። ተምር ተጠቅመን ደግሞ ማር መጠቀም ወይም ስኳር መጠቀም አንችልም። 3 የሾርባ ማንኪያ የተልባ ዱቄት እጠቀማለሁ። ሞላ ሞላ ያለ አድርጌ ነው እየለካ ያለሁት። ያው እንግዲህ እያያችሁ ማድረግ ትችላላችሁ። ከዛ በደንብ አድርገን በጁስ መፍጫው ቆንጆ አድርገን እንፈጨዋለን። በጣም ቀላል ነው። ማንኛችሁም ሰርታችሁ መጠቀም ትችላላችሁ። እጅግ በጣም ጤናማና የሚጣፍጥ ነው። በተለይ የጾም ጊዜ ጾማችሁ ስትፈቱ መጀመሪያ ላይ ይህንን ጁስ
መጠጣት ይኖርባችኋል። በጣም ቆንጆና ቅልል ያለ ሆዳችሁን ልስልስ የሚያደርግ ሁነኛ የመጠጥ አማራጭ ነው። እንግዲህ እንደዚህ አድርጌ ፈጭቼ ከጨረስኩ በኋላ ብርጭቆዬን አዘጋጅቼ መጠጣት ነው። በጣም ነው የሚጣፍጠው። እውነት ለመናገር ለጾም መፍቻ ብቻ ጊዜ ሳይሆንም ጠዋት ጠዋት በባዶ ሆዳችሁ ወይም ደግሞ ማታ አንድ ብርጭቆ ጠጥታችሁ ብተኙ እንዴት እንደሚጣፍጥ የጤና ጥቅሙን ጎግል ላይ ሰርች አድርጋችሁ ማየት ትችላላችሁ። እንግዲህ እንደዚህ አድርጌ ቆንጆ አድርጌ ሰርቼ ጨርሻለሁ። ስለተከታተላችሁኝ ከልብ አድርጌ አመሰግናለሁ። መልካም ጊዜ ይሁንላችሁ። ቻው